እኔ ይሄን አላምንም ተከስ አታትም እንዴ ምን እንደምታወራው ውሸቷን እኮ ነው ዝም ብላ የምትቀባጥረው ግን ከዛ ፊት ግን አብሽ ሲመጣ ማሳዩ ቪዲዮ አለ እንዴ የምን ቪዲዮ እኔ የምለው ስታስበው ወደ ነበረችበት የምትመለስ ይመስላል ወደ ነበረችበት እንኳን የምትመለስ አይመስለኝም የሆነ ነገር ላሳያችሁ ነበር ምንድነው ችግር አለ ያው ዛሬ ችግር ቀን ቢሆንም ግን የምስራች ምንድነው እሱን ፈልገህ ነው ከዚህ ወጥተህ ለምን አናወራም አይ ጥላናት መሄድ አንችልም እንኩሽ ይሄን ስሙት ምንድነው እሱ ምንድነው የምትለው ምንድነው ማይንቀረፈፈ የካርታውን ስም በእኔ አዙሮ ነው ካልኩ በፍጥነት አድርሱልኝ አለበለዚያ እገልሃለሁ ሰማለህ እገልሃለሁ ቆይ እሺ ነው ያለችው ቆይ አብርሃም እንዴት መጋፈጥ የለብንም እኔም ስልኩን ሰሪ ቤት አሰራውና ሙሉ ያለችውን ነገር አሰማሃለሁ ከዛ እንጋፈጣታለን ቆይ እሺ ስለምን አባቷ የካርታ መቀየር ምናምን ነው የምታወራው ብዙ ነገር ነበር ስትል የነበረው ያው ተንኮል ስታስብ እኛም ስትሳደብ ነበር ብቻ ግን ስልኩ ይክፈትና ሁሉ ነገር አሰማችኋለሁ ጎበዝ ተንከሲሳ ጎበዝ እሺ ማይከርጡስ ደኝ በሉ እንግዲህ እኔ ቻው ልሄድ ነው ጽግዬ የእናቷ ጀግና እቺ መድኃኒት ትወጫለሽ አይደል እኔ አልወስድም ማየ ተቆጣኛለች እሷ እኮ ነች ወሰጂ ያለችሽ ማየ ጎበዝ ልጅ ጎበዝ ዳንዳሪዝም ጎበዝ ነው አይደል አዎ በጣም ጎበዝ ነው እና ሰራተኛ አሁን ምን ይሻለናል ምን አውቃለሁ ዶክተሮችን አዋርቻቸው ነበር ምንም አይነት ውሸት አትውሸት ብሏል እና ደግሞ መታበት ታያይ አሪፍ ነው ብሎኛል ቆይ ከዚህ በፊት እኮ የነገረችኝ ነገር አለ ለምን እሱ አልነግራት ያው ምናልባት ካረጋጋት የግሌ ምን ሆነሻል ባለፈው ስታይሽ እንዴት እንደሆነች አይተሻል እንዴ አንቺን በፍጹም ማየት የለባት አይ ነገሩን ስትሰማ ግን ለኔ ያላጥላችሁ ይቀንሳል መጣለኛ አይመስለኝም እንደዛ ብለሽ ካሰብሽ ሞክሪ አዎ እንግዲህ ግን ከተሳካልኝ በራሴ ምን ያክል እንደምኮራ የግሌውን ስንት የሚያስጨንቅ ነገር ያለ ያስጨንቅሻል እስኪ መጀመሪያ ያስተዋጥራል እሱ እውነትሽን ነው ብቻ ፈጣሪ እስቲ ይርዳ እኔ የምልሽ ስራ እኮ ቀረ ምን ለከራዩኝ የነበረው ሰውዬ ሞተ አይዞሽ ትትናየ ታዲያ ምን ችግር አለው ሌላ አዲስ ስራ እኮ ይከፍትልሻል አያ የግሌ ከዚህ በኋላ እኔ በምንም ነገር ላይ ተስፋ ማድረግ አልፈልግም በቃኝ አይተትና አሁን ጽጌን ያይሻት ተስፋ ይቆረጣል ያዝ እስቲ እሷን የግሌኔስ ምን ላድርግ አሁን ሊሳካልኝ ነው ብዬ አባቴን ሆስፒታል ላስወጣ ነው ለእናቴ ቤት ልሰራ ነው እህት ወንድሞቼን ላስተምር ነው ብዬ ሳስብ እስኪ ሁሉም ነገር ባንዴ ሆና ሲሆንብኝ እስኪ አስቢው ግን ምን ቢሆን ነገ የሚላቀነው እሺ ተስፋ አትቁረጪ አይሳካም እያልኩሽ እኮ አይደለም የግሌ ግን ብዙ ስቃይ ብዙ ህመም ብዙ ፈተና እንደሚጠብቀኝ እርግጠኛ ነኝ ትትናየ ቢሆንም ግን በቃ ታገሽ እሺ ያው ዛሬ ባይሳካ ነገ ይሳካልሻል እሱስ ልክ ነሽ አሜን ዋናው ጤና መሆናችሁ ብቻ አንቺ አሁን ማሰብ ያለብሽ ስለ ቤተሰቦችሽ ነው አንቺ ደህና ቤተሰቦችሽ ደህና ሆኚ እንጂ ሌላ እኮ ችግር የሚደረስበታል አሁን ጽጌን እያየን እሱስ ልክ ነሽ አሜን ዋናው ጤና መሆናችሁ ቆይ ምን ሆነ ነው እስካሁን ያልመጡት ቆይ ለምንድን ነው ዝም ያሉት
ተንከሲስ ሰራህልኝ አንተ አጭር። ቆይ አሁን ይሄንን ካወቁ እኮ ትትናን ማስደፈሬንም አውቀዋል ማለት ነው። በቃ እነዚህ ሰዎች እስኪመሽ እየጠበቁ ነው፣ ሊገሉኝ ነው። ስለዚህ በቃ የሆነ ነገር ማድረግ አለብኝ። ላድርግ። ስለዚህ እንዴት ብዬ ራሴን ማስመለጥ አለብኝ። ትዝታ እኔ ላይ እንደቀለድሽኝ አልቀረሽም፣ እኔ እንዳሸማቀቅሽኝ አልቀረሽም። ተበቀልኩሽ። ምን ብለሽ እንደምትመልሽ አያለሁ። አንቺ ተረገምሽ። ትዙ ፍጠኝ። ቆይ እሺ አሁን ወዴት ሄዳለሁ? መሄጃ ራሱ እንኳን የለኝም እኮ እንዴ። ቆይ የሆነ ወጥመድ ላዘጋጅ እንዴ? የሆነ ወጥመድማ ማዘጋጀት አለብኝ። ግን እኮ አያይ ቆራርጠው ነው የሚበሉኝ። እንደምንም ብዬ ፈጥኜ መውጣት አለብኝ። ስታፍጠኝ በኋላ ባይሆን አረሳስቼ እመለሳለሁ። ተኝታ ነው እንዴ? አዎ ትንሽ መድኃኒቱ አገዛት መሰለኝ ተኛች። ወይኔ ስታሳዝን ጽጌ። አንቺ በእሷ ፊት እንደዚህ እንዳትይ፣ እንደዚህ አይባልም፣ ነውር ነው። ኧረ እኔ አይደለም፣ ግን ለእናቷ ሞት ተጠያቂ ሰው አለና እሱ መበቀል እፈልጋለሁ ስትል ነበረ እና ምናልባት እሱን ካስታወስናት ከህመሟ ልታገግም ትችላለች ብዬ እኮ ነው። የምን በቀል? ምን አድርጓት? ኧረ እኔ እሱን አላውቅም፣ ግን ተስፋ ያለቅህም እገልሃለሁ ምናምን ስትል ሰምቻት ነበረ። ታዲያ ቆይ እሱን እናስታውሳት፣ ቢባባስባትስ? ኧረ የሆነ አንድ ሐኪም ጋር ደውዬ ነበርና እናቴ ጠራችኝ የምትል አይነት ከሆነ ትልቅ አደጋ ላይ ናት፣ እራሷ ልታጠፋ ስለምትችል ወደ ሐኪም ቤት አምጧት ነው ያለው። ግን እስከዛ ድረስ የነበራትን ዓላማዎች፣ ቁም ነገሮች እየነገራችኋት ምናልባት ልታገግም ትችላለች ብሎናል። ታዲያ ቆይ ሐኪም ቤት እንውሰዳት እንዴ? እንዴ መሳይ፣ እኛ ምንም ሳንሞክር እስቲ ትንሽ እንያት። በአንዴ ጤነኛ የነበረ ሰው እንዴት ነው እብድ ሆኗል ብለን ልንወስድ የምንችለው? ይኸውልሽ የግሌ ዞሮ እኮ በቃ እውነታው ይሄ ነው። እኔ ጽጌ፣ እኔ ነኝ እንደዚህ ያደረኩሽ? ወይኔ እህቴ፣ እኔ ነኝ እንደዚህ የበላሁሽ? አሬ ግሌ፣ አንቺ ደግሞ ምን ሆነሽ ነው? ዝም በይ ትቀሰቅሻታለሽ። ከዚህ በኋላማ ምን ማድረግ እችላለሁ? ምንም ማድረግ አልችልም። ይኸውልሽ እናድናታለን፣ ምንም አትሆንም። እኔማ ጸበል አስጠምቃታለሁ። ከዛ በኋላ ነው ለውጥ ከሌለ ወደ ሐኪም ቤት የምንወስዳት። እሺ እሱ ጥሩ ሀሳብ መሰል። አሁን ግን ምን ልስራላት? ምን ትብላ? ለአንተስ ምን ልስራለን? ይኸውልሽ ችግር የለውም፣ ግን ደግሞ አንድ ላይ አቅርቢሽ እንዳትረሽ እሱ። እሺ በቃ እንግዲህ ካልክ። ወይኔ ጽጌ የትዝታ ክፍል። ቆይ ማን ነው የገባው? ቆይ ዛሬማ ተስታ እዚህ ቤት የሆነ ሰው ሲገባ ይቻላል። ማን ነው እሷ ነው የገባው? ቆይ ምን አድርጊ ነው የምትይኝ? ግሌ ካልደረስኩባች ለምን ትደርሽብኛለሽ? በቃ ተውኝ። ቆይ ሲጀመር አንቺ እግርሽን ታመሽ የለ እንዴ? ማን ነው እስከዛሬ ሽንት ቤት ሲያመላለስሽ የነበረው? ጽጌ እንደሆነች ታማለች። እኔ እናንተን እርዳታ ከምጠይቅ እዚሁ ተግባምቼ ብሞት እመርጣለሁ። እሱማ ጥሩ ነበር እንደው ባረገው። ጨካኝ
ኧረ እባክሽ ካንቺም ብሶ ደብል ተሳደብ ትፈልጊያለሽ እንዳንቺ አሁን ጨካኛ ሆናለ ለምንድን ነው ማፍረው ሰሚኛለሽ እኔ ትዝታ እኮ በጣም ጠንካራ ስለሆንኩ ነው ይሄን አንቺ እናት እህትና ብትሆኑ ኖሮ ደም እያለቀሳችሁ ነበር አይደለ እኛም እንዳንቺ ጨካኝ ስላሉ እንደዚህ አንሆንም እሺ የግሌ ለምን አትወጪ ቆይ እንዴ ይሄ ደግሞ ምንድነው ምን አገባሽ አንቺ ግሌ ረፊ እንዴ ጭራሽ ልብስሽን እየሰበሰብሽ ምን ልትሆኚ ነው አይመለከትሽም የፈለኩትን ባረጋ አንቺ ምን አገባሽ አብረሽ መቶ ዋጋሽ ይሰጥሽና ሲጠይቅሽ ያኔ ትናገሪያለሽ እሺ ይኸውልሽ የግሌ ማንንም እዚህ እንዳትጠሪብኝ እሺ ቆይ ሻው ምን ላድርግ ልውጣ ወይስ ደግሞ እንዳያገኙ ነው ማደርገው ምንድነው ይገለ አብሽ ተነሳ ተነሳ ምንድነው ጽጌ ምን ሆነች ወይ ጉድ ጽጌ ምን ትሆናለች እቺ ትዝታ የምትባል ነቀስ ናት እንጂ ና ተነሳ ሆነ እሷ ደግሞ ምን ሆነች ወይኔ አብርሽ እሷ ምን ትሆናለች እኛንን እንጂ ምን ሆነው ተነሳ እሺ ቶሎ በል አብርሽና ና ይጉድ ይሄው ሻንጣ ሙሉ ልብስ አስቀምጣለሃለች እና እንዴ እናት ለኛ አይደል መራመድ እኮ አትችልም እንዴ ብላ ነው ሻንጣ ሙሉ ልብስ የሚሞላችሁ ይኸው አብርሽ ራሷ ነው ተዘጋጀችው አካል ጉዳተኛ ነሽ ከዚህ በኋላ አንቺ ምንም አይፈልግሽም አለችኝ ምን አንቺ ምንድን ነው የምታወሪው ይኸው ካላመንክ ግን ራሱ የመታችኝ ነው ትዝታ ዝም በይ እሷ ይሄን ለማድረግ ምንም ምክንያት የላትም ዝም ብለሽ አትቀባጥሪ አብርሽ ምክንያቱም አላት ይኸውልህ ጽጌ ታማለች አንቺን ከዚህ በኋላ ማን ሊያጥብ ነው ምናምን ነው ያለችኝ ይኸው ወደምትሄጂበት ሂጂ ብላ ልብስ ራሱ አዘጋጅተዋለች በፍጹም አትልሽ እንዴ ይኸው እስቲ ሽንት ቤት እንኳን ወሰጂኝ ስላት እምቢ ብላ በሱ ስንጣላ ነው ልብሴን ሻንጣ ውስጥ ከተው ዳንተ ጋር መጣችሁ አንቺ ዝም ወይኔ የግሌ ምን እያደረግሽ ነው ረፊ እንጂ አታተም እንዴ ምን እንደምታወራው ውሸቷን እኮ ነው ዝም ብላ የምትቀባጥረው በቃ ይበቃሻል የግሌ ይኸውልህ አብርሽ እኔ ከሰው ጋር ላለመነካካት ብዬ ነው እንጂ እንኳን ይሄንንና የተንከሲስንም ስነግርህ ዝም ብለኸኛል አንቺ አስመሳይ ጭራቅ አውሬ ነሽ እሺ ጽጌ እኮ እውነቷን ነው በአንቺ ልክ ማንም ሰው ክፉ ሊሆን አይችልም ያለው አልሰማት ብዬ ነው እንጂ አየህ አይደለ ተሰብስበው ስለኔ ክፋት ነው ሲያወሩ የሚውሉት ተይ እንጂ ክፉ መሆንሽን ረሳሽው ተተና ላይ ያደረግሽውን ረስተሽው ነው እንዴ አይ ድሌ ወይኔ ድለ ቢሷ ወይኔ ይኸውልሽ አሁን ዝም ብለሽ አትነፋርቂሽ አስመሳይ ነይ እንጣላት በዚህ ብቻ ማይበቃ እንዳይመስልሽ አሳይሻለሁ ነው ይግል ወይኔ ማይረቡ በከንቱም በእና ፈሰሱት ትዝታ ማንም እኮ ያሸንፍሽም ቀዘረርሻቸው ቤቶች ይቻለም ትርጉም የላት ዛሬ እንደዚህ ብር ትቆጥራለህ አይደል ነገ ደግሞ እኔ ባካፋ ጉርጓድን ቆፍርላለሁ መቃብር ይኸውልህ አንተ ማርተኛ እኔ ገና ብዙ ብር አጠራቅም ሀብታም መሆን ነው የምፈልገው ሀብታም ያልከው ቆይ ሀብታም ሆነ የልል ደርስ እዛ መሬት ውስጥ እኮ ኤቲኤም ምናምን ባንክ የለም እኔ የምለው ቆይ ለምንድን ነው የሞት አምባሳደር መሆኑን ትተህ ስለ ህይወት እንኳን ትንሽ አታወራ ትንሽ ስለ ህይወት በጣም ጥሩ ይኸውልህ ህይወት ማለት መኖር ማለት አይደለም ታውቃለህ ለመሞት መለማመድ ማለት ነው ያው ፕሮሰስ ማለት ነው ስለዚህ አሁን እና የግሌን ጠይቅልኝ መቼ ነው እኔና አንቺ አብረን የምንሞተው ብሎሻል በልልኝ ይኸውልህ አንተ ሰውዬ ዛሬም ጠጥተህ ነው አይደል የመጣው ይኸውልህ መቀባጠሩን ተውና አሁን ውጣ ጽጌ ተኝታለች አትቀስቀሳት እዴ ጽጌ በሞትና በህይወት መካከል ድልድይ የሆነችው ሌላ አዲስ ሟች ተገኘ በለኛ ይቅርታ ረበሽኩ እንዴ ሶሪ ያሟል እንዴ
ይኸውልህ አንተ ሟርተኛ ገና ብዙ እንኖራለን እንሻገራለን እማዬ ጠፋሽ እኮ መጣሽ ከምታዴ ወዴት ነው? እናትሽ እኮ ያለችው እኔን የሚመስል ልጅ ውለጅልኝ ነው። እሺ ልጅ የታለ? ልጅ የታለ? ምንድነው ይሄ? መድኃኒት አያሽልም እንዴ? መድኃኒት ስጥኝሽ። ይኸውልሽ ጽጌ ይበቃሻል። እሺ ላው አይበቃኝም። ስጠኝ፣ እፈልጋለሁ፣ ስጠኝ። ይኸውልሽ እናትሽ እንዳለችሽ መድኃኒቱ ይበቃሻል፣ አርፈሽ ተኝ ብላሻለች። እንደዛ ልጅ? አዎ ጎበዝ ልጅ። የምን ልጅ? የኔ ልጅ ነው ወይ ጣጣ? እርፍ ጽጌ ነይ ተኝ፣ በቃ ነይ ተኝ። እማዬ ተኝ አለች? አዎ ትተኛ አለች። ነይ በቃ እንተኛ አይደል? ተኝ። ትተኛ አለች? እማዬ ተኛ አለችኝ። ይህ መድኃኒት እያሻላት ነው ወይስ ልጅ እያደረጋት ነው የሚመጣው? ኧረ እኔ ልጅ አላልኩም። ይኸውልሽ ጽጌ ጅል ነው ያልኩት። እንተኛ አይደል? ተኝ በቃ ተኝ። አዎ ተኝ። ወይ ዛሬማ ጉድ ነው የሚፈለው። እንዴ ወይኔ የጠርጠርኩት እውነት ሆነ። ወይኔ አምላክ ሆይ ተንከስ። አሳካው። ወይኔ ማመናቸው ተንከስ። ትችላለህ። አሁን በቃ ወይኔ አሁን በቃ እጅ ላሳያችሁ። ለካስኩኝ ነው እንግዲህ ምግብ ከለካስ አዝዣለሁ። ምግቤን በልቼ ነው የምሄደው። ምግቤን በልቼ ቶሎ ሂጅ ማሳየት አለብኝ። ይሄን ኩትማ ተንገስ አሳካው። ይሄ 3 ወር ሞልቶ ልቤ ይረፍስ እንዴት እንዳደረኩ። አይዞሽ መቼም የማይደርስ ነገር የለም። ሁሉም ነገር በጊዜ ይደርሳል። ትትና ምንም አትጨነቂ። ከሁሉም በላይ ግን አንተና አብርሽ ተጎድታችሁ ከሆነ እኔ አልችልም። ትትና ምን ሆነሻል? ይሄ እኮ እኛ ሁላችንም ፈልገን ያደረግነው ነገር ነው። አንቺ ምንም ያደረግሽው ነገር የለም። ይሄ የራሳችን ውሳኔ ነው። ስለዚህ አንቺ ምንም አላደረግሽም ማለት ነው። አይ መጥፈል አድርገው እንጂ ምንም ቃል አያጽናናኝ። እኔ ምን መቀበል አልችልም እኮ። ምን እንደሚገርመኝ ታውቂያለሽ? እግዚአብሔርን የመሰለ ትልቅ አምላክ እያለ እኛ አንድ ገና ባልተከናወነ ነገር ላይ እንዲህ መጨነቃችን በጣም ነው የሚገርመኝ። አይ መድብል፣ ለነጋችን ከመጨነቅ ውጭ ዛሬ ላይ ምን ማድረግ እንችላለን? ትትና ዛሬን እኮ መኖር ትችላለሽ። ሁሌ ነገ። ዛሬም እኮ ለትናንትና ነገ ነበር። ዛሬ ላይ ቆመሽ ነገን የምትኖሪ ከሆነ እኮ በቃ ከስረሻል ማለት ነው። ይሄ መድብል ነገ ይበላሻል ብዬ ያሰብኩ እንዴት ነው ዛሬ ልደሰት የምችለው? የሰው ልጅ እኮ ያንን ማድረግ ይችላል። አምላክ ግን ይችላል። አልገባኝም። ይኸውልሽ ትትና ሁሉም ነገርሽን ለአምላክ ከሰጠሽው ዛሬ ላይ ሆነሽ የምታማርሪ ሳትሆን ስለ ነገ የምታመሰግኝ ሴት ነው የምትሆነው። የኔ እምነት ማጎደል ነው። ይኸውልሽ ትትና እምነት አንቺ እስካላጎደልሽ ድረስ አይጎልም።
የምታገኙ የምትሞዩም አንቺ ነሽ። ሁሌ ሙሉ ሁሌ ጎደሎ ደግሞ አይሆንም። ዛሬ ብቻ ኑሬ ግን ለነገ መጠንቀቅ ጥሩ ነው። መጨነቅ ደግሞ ይሄን ያህል ራስን መጉዳት ነው። አንቺ መቼም ብነግርሽም ምንም አልሰማብሽም። ዛሬ ተመካክረን ደህና ትሆኝና ነገ ደግሞ መልሰሽ ጭንቀት ውስጥ ትገቢያለሽ። ኃላፊነት እኮ ነው እንድጨነቅ የሚያደርገኝ ታውቃለህ። ቤተሰቦችን ተስፋ አድርገው የሚጠብቁት እኔ ነው። ያ እኮ ነው ዛሬ እንዳልኖር ዛሬ እንዳልደሰት የሚያደርገኝ። አንቺ ቆይ እደፈራለሁ እንደዚህ አይነት አውሬ ሰው ያጋጥመኛል ብለሽ አስበሽ ታውቂያለሽ? እሱ ማለውቃል። ከዚህ እኮ ነው ነገሽን ለአምላክ ስጪው ብለሽ ትትና ተይ እንደዚህ አትይኝ አንቺ እንደዚህማ ማየት ያስቀጣል። እንዴት ነሽ? ይሄን አስተያየትሽን አይቻልም ከዚህ ይሄንና ከበለው በቃ ይቺ ላሳያችሁ። ተረገመች። ምንድን ነው አንተ? ወይኔ ተጎዳህ እንዴ? ወይኔ ስልኬ ሌባ ኧረ አባቱ መልስልኝ ስልኩን እባክህ። እኔ እኮ ስልኩ አይደለም የሚያሳዝነኝ ውስጡ ያለው ፋይል ነው። ሰውኔት አባቱ ይዞት ሄዷል ይባላል። አይቅ ነው ሌባ አይቅ ነው። ወድቄ እስከምነሳ ድረስ ይዞ ላፍ ይላል ላፍ። ወይኔ አረራ አንጀቴ። ወይኔ እኔ እኮ የሚያሳዝነኝ ስልኩ አይደለም ፋይሉ ነው። ሌላ ሀገር እኮ ጥለውት ራሱ ቢሄዱ ቢውል ቢያድር ስልኩ ምንም አይሆንም። እኛ ሀገር ግን ወድቄ እስከምነሳ ይዞት ላል ወጥቆ ከማንሳት ይልቅ እዛው መርገጥ ነው ይቀናል። ወይኔ እሻው ምንድን ነው ይሻለኝ? ስልኩን ገና ከገዛሁት 15 ቀን ሳይሆን ፋይሉ ጠፋ። ወይኔ ደግሞ አሁን በእጄ ልወቅጥ ነው። ይሄ መፍጫ እማዬ መፍጫ ይበይቁ ትገሻታለሽ ነበር የሚለኝ የዛሬ ነው ያልከውና አበባይ አይ በጠራራ ፀሐይ ጥንብስ ብለህ መጣ። ሙሽ ነው የምልሽ ይገል አንቺ ከታረቅሽኝ ማለት ነው በቃ መጠጥ በደረሰበት አልደርስ ሙች። ኧረ እባክህን እዛው ራስን ችለሙት። እኔ ምን ቦጣኝ ገና እንደፈልስ ታመት ገና እኖራለሁ። አይ ይገል እሱስ እውነትሽን ነው ትክክል ነሽ። እኔ የማረበው እያለሁ አንቺ ምን በወጣሽ ትሞቻለሽ። ሰማኛለህ ገልሞ ባለፈው ከአንተ ጋር ተጨቃጭቄ የተፈጠረውን ነገር አውቃሃል አይደለ? አሁን ክፉ ደግ ሳንነጋገር ማለት ሳንቀያየም ቀጥ ብለህ ኪችን ይለቀውጣልኝ በቃ። ለካሴ ይገል የጥፋተኝነት ስሜት እየተሰማሽ ነው እንዴ? አይ እንደው ተቃጠልኩኝ። ገልሞ አንተ እኮ ጠጥተህ ነው ስክር ብለህ ነው። እኔ ባልበላ አንጀቴ ደሜን አታፍለው። እሺ ምን ሆነሽ ይገል ይቅርታ አልኩሽ አይደል እንዴ? አይደለ ይቅርታ አልከኝ። አንተ እንደው ካልደከመህ ስለዚህ እኔ ድክም መስላልከኝ ቀጥ ብዬ ነው ጣላለሁ። እሺ ፈንጭበት እጂ ቆይ ጥለሽኝ ሄድሽ እኮ። ኧረ በእናትሽ ምን ሆነሽ? እኔም ብለው ድስቶች አያችሁ ሄደች። እሷ ሳትኖር ይደብራችኋል አይደል? እኔ ራሱ እኮ እሷ ከሌለሽ በጣም ነው የሚደብረኝ። አይገርማችሁ? ኧረ እኔ በእናትሽ ተመለሽ ይገል ተይ
እባክሽን ነይ ተይ የግሌ እኔ ብቻዬን እዚህ እኮ ጨነቀኝ እንዴ የምሯን ነው እንዴ ተመስገን ቢያንስ ትንሽ እንኳን ተርፋለች። መሳይ አብርሽ እንዳንቀሳቀሳት በመከራ ነው የተኛነው። መሳይ ራሷን እንዳትጎዳ በደንብ ጠብቃትሽ። እያያት አይደል እንደ አብርሽ እንደ ሕፃን ልጅ እኮ ነው እያረጋት ያለው። ምናልባት ብዙ የምታስታውሳቸው ጊዜያቶች ከእናቷ ጋር የነበራት ጊዜያቶች ከሆኑ እንደ ልጅ ስለምትሆን ትልቅነቷን ልትረሳ ትችላለች። ታዲያም እኮ ቢሆን ከባድ ነገር ነው አይደል እንዴ? ቀላል ነው አላልኩም፣ ግን ልናድናት እንችላለን። ከተባበርን ምንም አትሆን፣ ደህና ትሆናለች። እኔ የምለው ስታስበው ወደ ነበረችበት የምትመለስ ይመስላል? ወደ ነበረችበት እንኳን የምትመለስ አይመስለኝም፣ ግን አሁን ካለችበት ሁኔታ የተሻለ ሁኔታ ላይ መሆን ትችላለች ብዬ አስባለሁ። አይዝግ እንደዚህ የነበረች ልጅ በአንዴ እንደዚህ ትሆን? የሰው ልጅ መጨረሻ ይሄ ነው ማለት አይችልም። ብቻ እሱ ይጠብቃል። አሜን ነው የሚባለው መቼ ልገነጥሉት ነው። አንደኛዬን እኮ ከፍት ባስቀምጠው ነው የሚሻለኝ። እጭ ምን ሆነ ነው ተንከሲስ? ቴማክሽ ምን ሆነ ነው? እሺ ትዝታ የምትባል እውነታ የምቀልበው ሴጣን አለ መሰለኝ። ነገሮች ሁሉ ወደ እሷ ነው የሚያመዙት። ምን አይነት መገጣጠም እንደሆነ አላውቅም። ቆይ ምን አድርጋ ነው አንተ? መናገር አልፈልግም፣ ግን አናቷን ብዬ በገላገላ ደስ ነው የሚለኝ። ኧረ እባክህ ወዲያው ነው የምትናገረው? ተናገረው። ምን አደረገች? የግሌ በጣም ተናድጃለሁ። ልዴቴን አንቺ ላይ እንዳልወጣ። እሺ ይኸውልህ፣ ግን ለምን ገዝጣላችሁት? እስቲ ንገረኝ፣ ምን አደረገች? ስልኬን ሰረኩ። የምርህ ነው? አዎ በጣም ከፍቶኛል፣ በጣም ተናድጃለሁ። እንዴ ቆይ እንዴት ነው ያሰረቀች? ምን አድርጋ ነው? በእናትሽ ግን ወደ ብሶኛል። አሁን እንዴት ተንገሲስ ሳትነግረኝ በእናትህ እንዴት ነው ያሰረቀች? ንገረኝ። እኮ የዚህ ቤት ጅልነት ግን እኔ እኮ እንደሚገርመኝ ረጅል ስብስብ ከየት እንደለቃቀማቸው። አይ ትዝታ አንበሳ እኮ ነሽ። እዚህ አብረሽን አሳመንኩኝ፣ እዛ ደግሞ ዮናስን። ምንም አይመለከተኝም። አሁን መኖር ነው። ወይኔ እግሬ ምን ሆኜ ነው በድንገት? እኔ እኮ ተንከሲስ ነኝ። እንደሞት ትፈርጫለሽ እንዴ? ምንድነው እንደዚህ መሆን? ለካ አውቄብሻለሁ። ሰምኛለሽ? የዓለም ዶክተሮች ቢመጡ አንቺን አያክሙሽም። ምን እያልክ ነው? አብርሽ ኧረ ተጎዳሁ። እስ በደንብ ጮይ አብርሽ፣ በደንብ ጮይ። ግን ከዛ በፊት ግን አብርሽ ሲመጣ ማሳዩ ቪዲዮ አለ። እንዴ የምን ቪዲዮ? ካሜራ ክፍል ያስገብታችሁ ነበር አይደል? የተረገማችሁ ትሽ አንቺ ሽርጉ ሰምኛለሽ? አሁን አብርሽ መጥቶ ቪዲዮሽን አይዋል። ከዛ ከዚህ ቤት ምን ቀር አድርጎ ነው የሚያስወጣሽ። ከዛ እኔ ልቤም ሀሴት ትሞላለች። ተንከሲስ በእናትህ ተሳስቼ ነው። በእናትህ ዝበይ እቺ ሰምኛለሽ? እዚህ ያዘዋ ምንም አያደርግም። እኔ ያኔ አክብሪኝ ስለሽ አንቺ ግን ተሳለቅሽብኝ። አንቺ እኔ ላይ ማትረቢ ውሻ። ይቅርታ። እሱን ለአምላክሽ ጠይቀው።
አሁን ጓዝሽን ሰብስቢ። አብርሽን ይዞ እመጣለሁ። እቃሽን ይዘሽ ውልቅ ነው የምትይው። ኧረ በእናትህ ተንከሲስ ስሞትልህ፣ በእናትህ ስሞትልህ ያልሽው እሱማ በደስታ ነው። ድብን በይ። ቆይ አላሳዘንህም? ኧረ ተንከሲስ ተው አትናገሪ ቢል እሺ ለድሮ ፍቅራችን እንኳን ስት አሃ ያ ውሸት ፍቅር የማትረቢ ጀዝባ ተንከሲስ በእናትህ እንዴ ተንኩ ይቅርታ በቃ አትናገርብኝ ተሳስቻለሁ። ተመስገን ጌቴ ትዝታ መሬት ላይ ያስደፋ ካምላክ ተመስገን። ለአንተ ምን ይሳናል? አንቺ ታሪሽ ይቅርታ መቼም እንደዚህ እግሬ ስር ድፍት ብዬ ዝም አትለኝ ማለት ይቅርታ። እግሬ ላይ ስለተደፋሽ ቤተሰቦችም ይቅርታ ስላስተማሩኝ ለዛሬ እዚህ እንድታዲ ፈቅድልሻለሁ። ይሄ ግን ባንቺ ጸባይ ይወሰናል። ቶሎ የምታምኒ ማትጨቃጨቂ ከሆነ ዛሬ እዚህ ማድረስ ትችላለሽ። ሰምተሽኛል ወይ ጉድ? በቻው አደራሽ ተንከሲስ። አንቺ የቃ ወደዛ ነገርኩሻል። ልጅ ትዝታ ተበላሽ። ኧረ ጆክ ምን ሆነሃል? በቃ የኔ ነገር እኮ ያበቃለት ነገር ነው ዶክ። ያኩ ለጓደኝነታችን ስለ የከፈልኩት መስዋዕትነት ነው። በቃ ብሩ ሲያስፈልገኝ ይሰጠኛል። ስራውን በወደውም በድጋሚ አንተን ማጥ ውስጥ መክተት አልፈልግም። ያንን አለማድረጋችን ምንም ማረጋገጫ የለም። ስለዚህ እኔም አንተም እንደዚሁ እንደጀመርነው ብንቀጥል ነው የሚሻለው። እሺ በቃ አስብበታለሁ። ያቺ የተረገመች ቀን ወይስ የተቀደሰች ቀን? እሱን ፈጣሪ ብቻ ነው የሚያውቀው። ምን ነው አብርሽ ተከሳል? ምንም አልሆንኩም፣ ደህና ነኝ። የሆነ ጉድ ልነግርህ ነበር። የምን ጉድ? ባለፈው ያቋረጥኩትን ጉድ ልነግርህ ነበር። ምን ማለት ነው? የምን ጉድ ነው? ትዝታ መራመድ ትችላለች። አውቃ እያስመሰለች ነው። ምን? እውነቴን ነው አብርሽ፣ እኔ ማመን ከብዶኛል። ይሄን ያህል እንዴት ልታሙኝ እንደቻልሽ አልገባኝም። እኔ ይሄን አላምንህም ተከስ። ብታምኝ የሚሻለው ይሄ መቼ እንደሆነ ባላውቅም ትዝታ መራመድ፣ መዝለል፣ መቦረቅ ትችላለች። እርግጠኛ ነህ ተከስ? እርግጠኛ ነኝ። ከስሜ በላይ ነው እርግጠኛ ሆንኩት። እንዴ ዞሮ ይባክሽ አሰልፍ። እናንተ ለይልኩት ነው ያሽ ምትሄዱ? ተነሻንቻ ስመሰይ ምን ማለት ነው? ሁሉም ነገራቸው ያውቃሉ። እንዴ የምኑን ነገር? ስለምንድን ነው የምታወራው? እንዴ እናንተ እኔም እኮ አልገባኝም። ግን የምን ነገር ነው? አብርሽ እስቲ ንገረኝ፣ ምንድን ነው እሱ? አታፍሪም? አሁንም ልታስመስይ ነው? አሁንም መራመድ አልችልም ምናምን ልትይ ነው? ሲጀመር እኮ ጠርጥሬ ነበረ መራመድ ትችላለች ብዬ ነበር። እንዴ አንቺ ምን መራመድ ትችያለሽ እንዴ? ዝም በይ አትነፋረቂ። ተነሽ እያልኩሽ እኮ ነው። ኧረ እናንተ ሰዎች ፈጣሪ ፍሩ። እንዴ እኔ እኮ መራመድ አልችልም። መራመድ ብችል ኖሮ እዚህ ክፍል ውስጥ እንደዚህ ኩርምት ብዬ እቀመጥ ነበር እንዴ? ተንከስ አንተ አዋራት። እኔ ሳያት ሁሉ ደብልቃት እያለኝ ነው። አንቺ ምን ተባብለን ነበር? እውነቱን ንገራችሁ፣ እውነቱን አውጪ። ስለምን እውነት ነው የምታወራው? አንተ ልደፍረኝ ሞከርክ ሆነ ወይስ እገልሻለሁ እያልክ የምታስፈራራኝ ነው? አንቺ ማትረቢን ከፍ እኔን ከሴጣን ጋር መታኘው ጀመረሽ። ደግሞ እንግዲህ ሰው ያላረገው ልትዘበዝብብን። አብርሽ እኔ ምንም አላደረኩም። እነሱ ናቸው ሙድ እየያዙብህ ያሉት። እኔ ከአንቺ ጋር የምጨቃጨቅበት ምንም ጉዳይ የለኝም። አብርሽ እኔ ፓራላይዝ ነኝ፣ አታሰቃዩኝ። ዛሬ እዚህ ቤት ምን አይነት እርኩስ ነው ያለው? እግዚአብሔር ቤት ውሰደኝ። ምን አይነት ውሸት አመሰስት ናት? አብርሽ እሺ ምን አድርጊ ነው የምትሉኝ? አንተ በምን አወቅ? ዝም ብሎ ነው፣ ውሸቱን አቀናብሮ ነው።
ካሜራ አስቀምጬ ነበር። እሺ አምጣው እናሳያት። ከዛ ምን እንደምትል እንሰማለን። እኔ አላውቅም። ወደ እናንተ እየሮጥኩ ስመጣ ስልኬን ጣልኩት። ከዛ የሆነ ሌባ አንስቶ ሮጠ። ልከተለው ሞክርም ልደርስበት አልቻልኩም። አይ አይደል አብርሽ፣ መቼም ይሄን የህፃን ተረትረት አትቀበልም፣ አትሰማውም። አንቺ ብትመታኝ እውነቱን ከመናገር ወደኋላ አልልም። እውነታው አንተ እኔን ተጠቅመህ እነሱ ማታለል የምትፈልገው። ብትመታኝም ወደኋላ አልልም። እሺ አብርሽ ልትገማት እና መታኝ። ሁሌ ትመታኝ የለ እንዴ? ዛሬ ምን ተገኝቶ ነው እሱ የምታስፈቅደው? አይ እንደው ማን ይሙት አሁን የምታወሩ በእርግጥ ነው ውሸት። አንድ እውነት የለም ውሸት እኮ ነው። እናንተማ እርስ በርሳችሁ ትደጋገፋላችሁ። እኔ ነኝ እንጂ ማንም የሌለኝ ከርታታ። ኧረ አብርሽ እንደው አንድ በልልን እንዴ! ምንም ማስረጃ ሳይኖርን ምን ማድረግ እንችላለን? ምንም አማራጭ የለንም በቃ። እና ዝም ልንላት ነው? ምን አገባኝ። እዚህ ክፍል ውስጥ ሰውነቷን ለሰው እያሳየች መኖር ከፈለገች። አብርሽ አንተ እኮ አልገባም። እሷ እኮ መራመድ አልችልም ብትለው አውቃ እኮ ነው። ለሽሯ እንዲጠቅማት ነው። አሁን እንውጣ በቃ። ተንከስ ማነኝ ጆንሽ አንቺ እርጉም። እኔ አንቺን ካላንበረከኩሽ እኔ ተንከስ አይደለም። አብርሽ እኔ ሂዛቻና ማስፈራሪያው ነው የሰለቸኝ። ይዛትኩትን አደርጓለሁ። ምን አለ ተንከስሽ በይ። ተንከስ በቃ እንውጣ። አሁን ወሬ ማብዛት አያስፈልግም። ቆይ አለቅሽም አንቺ ነው። እሺ እሺ ውሻ ቆይ ውሸትሽን የደረስኩበት ቀን አንቺን አርገኝሽ። አብርሽ እኔ ምንም አላልሽውም። ሁሌ ዛቻና ማስፈራሪያ እዚህ ቤት ቆልሙ ነበር። እንዴት ነሽ ትትና? የግሌ ምን ሆነሽ? የተፈጠረ ነገር አለ እንዴ? ያቺ ትዝታ ናታ ስትጫወትብን ነበር ለካ የከረመችው። የምርሽ ብቻ የፈራነው ነገር ላይ ነው። እውነትሽን ነው፣ እንደዛ ነው። ለካ በእግሯ መራመድ ትችላለች። እኛ ላይ እየቀለደችብን ነበረ። እና ያውሪ ሊጫወትብኝ ሲል አውቃ ነው ማለት ነው ዝም ያለችው? ማን ያቀለሷስ ብትሆን የላከችብሽ? ቆይ ግን ለእናንተ ማን ነገራችሁ? እሱማ ተንከስ ቪዲዮ ቀርጿት ነበረ። ግን ምን ያደርጋል፣ እኛም ሳናየው ስልኩን ተሰረቀ። እንደዛ ከሆነማ እውነትም ላይሆን ይችላል። አንቺ ምን ሆነሻል? ተንከስ እንደዚህ አይነት ነገር የሚዋሻኝ ልጅ ይመስልሻል እንዴ? የግሌ ምን ላድርግ ገርሞኝ እኮ ነው። ቆይ እንዴት ሰው መራመድ እየቻለ እንደዛ ተሳስሮ ሊቀመጥ ይችላል? ውይ አንቺና አብርሽ ደግሞ ምን ትልቅ ችግር አይደለም ትልቅ በሽታ አለባችሁ። ከአይምሮ በላይ ሆነችብኝ እኮ። በቃ የራስሽ ጉዳይ፣ አትመኝ ከፈለግሽ። የግሌ እና ጠብቂኛ። ይኸውልሽ ጽጌ፣ ሽንቴን ሸንቼ መጣሁ። እሺ የትም እንዳትሄጂ፣ የትም አልፈልግም። ይኸውልሽ ጽጌዬ፣ የአንቺ እናት እኮ ነች መሳይ እስኪመጣ ድረስ የትም እንዳትሄጂ አለች። የኔ ማየ? አዎ ይኸው ተንከሴ ስሜን ሳይ። እሺ ምንድን ነው ግን በሱ የምትምለው? አንቺ ደግሞ እንደው ይኸውልሽ ጽጌዬ፣ የትም እንዳትሄጂ እሺ። አሁን እመለሳለሁ። አሁን የትም እንዳትሄጂ እሺ። እማዬ 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 እማዬ
ያዥኝ እማዬ። አይ ነይ እማዬ ያዥኝ። እችን ያዥኝ እማዬ ያዥኝ። እየመጣሁ ነው እማዬ። እማዬ መጣሁ።